ይወጣሉ እንዳይደክማቸው መሰለኝ ጥበቃዎቹ ስለዚህ አንዱ የታጠቀው ምናምን ይገባል ያኛው ይነሳል ይወጣል እና እንትኑ ሙዱ እንዳልከው የሆነ ሩዋንዳ ወይ ኮንጎ ያለው ነው መሰለኝ ሙቪ ላይ አይታል አንዳንድ ጊዜ የሆቴል ሩዋንዳ እዚህ ላይ ፍርድ ቤት ሰው ተፈትሾ ከገባ በኋላ እዚህም ሀገር ምናልባት ሴኩሪቲ ጋርድ ኖርማል ሲጋ አንድ ቦታ ይቆማል ምክንያቱም መሳሪያ ምንም እስከሌለ ድረስ ምንድነው ሀፕን ያደርጋል ብለው ያ ሁሉ ወታደር መሳሪያ ሰኞቹ ወረዱ ስልክ ምናምን መቅረጽ አትችልም ኦብቪየስሊ ክልክል ነው በሙሉ ስልካችሁን አስቀምጦ በአጋጣሚ ነው እንደው የክሱን ቻርጅ እየተመለከትኩኝ ነበር እና አይ ኢኮኖሚ ነው ወዲህ መንግስታዊ ስርዓቱን ለማናድና ምናምን ተብሎ ተከሰው ወጥቶ ስለዚህ አይ ቲንክ በዛ መልኩ የሚፈታ ነው የሚመስለኝ አሁን የነ መስከረም ጉዳይም አልቲሜትሊ በዛ መልኩ የሚፈታ ነው አይዘር በዛ መልኩ ነው የሚፈታው ኦር አንዱ ኃይል ካሸነፈ ሜቢ በሌላ ተናስልኝ ተመልካቾቻችን እንደምን ሰንብታችኋል እንግዲህ የብርሃን ቴሌቪዥን ሁሉ ጊዜ እንግዲህ ይዘንላችሁ እንመጣለን በተለይ በሰሞኑ ኢትዮጵያ ሰንበት ብሎ ትንሽ ቆይቶ የመጣውን ጠበቃችንን የከተማችንን ተክለ ሚካኤል አበበ ሳህለ ማርያምን አጠር ላለ ጉዳይ እዚህ ይዤዋለሁ ተክሌ ሁሉ ጊዜ ለጊዜ መቼም አመሰግናለሁ ሰንዴ ነው እንኳን ሰንዴ ያደረሰ እንኳን አብሮ አደረሰን ትላንትና ሴቶች ዓለም አቀፍ ሴቶች ቀን ነው እንኳን ለሱም አብሮ አደረሰን ትንሽ እንግዳ ስላልከኝ ቅር ብሎኛል እኔ እንግዳ ነኝ እንግዳ ተወኝ የቄስና የጠበቃ እንግዳ ይለው እንግዲህ እሺ ከቀጣው ወደ ፕሮግራም እንግዲህ ባለፈው ሳምንታት ከኢትዮጵያ ለረፍት ሄዶ ጊዜ አላገኘንም ነበር ዛሬ እንደምንም ጊዜ አጣበን እንደው ለአጭር ቃለ መጠየቅ ነው የተገናኘ ነው እንዴት አሳለፍክ ኢትዮጵያ 11 ቀን ቆየሁኝ ብሬ ጥሩ ጊዜ አሳለፍኩኝ ያው እኔ ሲሄድ ታውቃለህ ብዙ ጊዜ በየቀኑ አፕዴት አደርጋለሁ ከህብረተሰቡ ጋር ቤተክርስቲያን ለቅሶዎች የታመሙ ሰዎች መጠየቅ and አብሮ ማሳለፍ ከቤተሰብ ጓደኛ ጋር ደስ ይላል of course ከአዲስ አበባ ትንሽ መውጣት ያው ያስፈራል ስኬሪ ነው but ለአንድ ቀን አንድ አፍታ ሐዋሳ ድረስ ብዬ ተመልሻለሁኝ ነጌሌ ያደኩበት ከተማ እንኳን ብዙም ገባ ብዬ ነው ወጣሁት አልቆየሁኝ ሻሸመኔ ማድረግ ፈልጌ ነበር ሻሸመኔ ደግሞ በጣም ቀጭር ብሏል ቀውጢ ነው ቀዝቀዟል አክቹአሊ ሞታ በተለይ ምሽት ላይ 6-7 PM ትለኛል አይደለም የኢትዮጵያ 12 ሰዓት 1 ሰዓት በኋላ በቃ ሁሉም ወደ የቤቱ ነው ቢዝነሶች ይዘጋሉ ስለዚህ ሐዋሳ ሄድኩኝ ሐዋሳ ግን በጣም የሚገርም ነው በቃ ቆንጆ ሆኗል በጣም ቆንጆ ሆኗል ደስ ይላል ኦፍ ኮርስ የክልሉ ከተማ ስለወጣ የደቡብ ህዝቦች ክልል ነበር በፊት በዛ ምክንያት ትንሽ መቀዛቀዝ አለ በአጠቃላይ ቆንጆ ነበር ኦፍ ኮርስ this time ግን የተለየው ከጉዞዬ ሁሉ ጊዜ አደርገው የነበረው ሁሉ ለማድረግ ፈልገና ያላደረኩት ነገር የነበረው ፍርድ ቤት መሄዴ ነው እስር ቤት እንኳን ከዚህ እና እስክንድርና ጀዋር ነው ሄጄ ጠይቄያቸዋለሁ ስለዚህ ብዙም የለመድኩትኝ ነው እስር ቤት ሄጄ መስከረም አበራን አግኝቻታለሁ አይቻታለሁ እንደ ብዙ ተጫውተናል ባለቤቷንም እናቷንም አየኋቸው ልጆቿንም ሁለት ህፃናት ልጆች አሏት እንደ በተለይ በዚህ በኋላ እንሄድበታለን በዚህ በሴቶች ዓለም አቀፍ ሴቶች ቀን ነው እነሱ ነው እናስበልኩት ገነት አስማማው የምትባል ሌላም አብራ የተከሰሰች እህት አለች ሴት ልጅ እሷን እስር ቤት አላየኋትኝም ከአንድ ሰው በላይ መጠየቅ አንድ ጊዜ ከባድ ነው ስለዚህ በነጋታው ግን ፍርድ ቤት ሄጄ ለለታ ከፍተኛው ፍርድ ቤት ሄጄ የአንድ ቀን ችሎት የግማሽ ቀን አክቹአሊ ተከታትያለሁ የጠዋት ይቅርታ አድርግልኝና ስለሱ እንደው ልምድህና እዚህ እንግዲህ ብዙ ጊዜ ኤቭሪዴ ነው ፍርድ ቤት የምትሄደው እንደው ምን ተመለከትክ ከአገባቡ ስነ ስርዓቱ አለባበሱ እንደው ዲያሎግ ሲቀያየሩስ እንዴት ነው እንደተጠበቀው ነው እንግዲህ በግማሽ ቀን ትዝብት እይታ አስተያየት ለመስጠት ከባድ ነው ብሬ እና በዛች ቀን በተመለከትኩትኝ ጠዋት 3 ሰዓት ተኩል ይጀምራል ተባለ 3 ሰዓት ሄድኩኝ then በጣም በሙሉ በታጠቁ ፌደራል ፖሊሶች እንዳለ ተወሯል ማለት ትችላለህ ከህዝቡ ቁጥር አክቹአሊ የታጠቁት ጦር ሰራዊት ሳይሆን አክቹአሊ ፌደራል ፖሊሶች ቁጥር ይበልጣል በተለይ እነ መስከረም ደግሞ ባሱ ይጭኗቸው ሲመጣ ብዙ ተጨመረ ጥበቃዎች ማለት ነው እንዳለ ግቢው ፍለፊት የልደታ ፍርድ ቤት የከፍተኛ ፍርድ ቤት ካየው
ህንጻው አለ ከህንጻው መካከል ላይ አስፋልት ነገር አለ እንድ ከዛ ወደዚህ መቀመጫ አለ ፊት ለፊት የሰው መቀመጫ አለ እኛ እዛ ጋር ተስተነመለከት በቃ እንዳለ በእነሱ መጣ አውቶቡስ ቆመ እስረኞቹ ወረዱ ስልክ ምናምን መቅረጽ አትችልም ኦብቪየስሊ ክልክል ነው በሙሉ ስልካችሁን አስቀምጡ በአጋጣሚ እኔ እንደውም የክሱን ቻርጅ እየተመለከትኩኝ ነበር እና አይ ኢኮኖሚ ነው put it down አሉ አስቀመጥን ስልኩንና then ከዛ በኋላ እየተፈተሽን ገባን የፍተሻ የስልኬ ፓወር ይዤ ነበር ቻርጀር ፓወር ባንክ ነበር እሱ አይቻልም አሉ አረቁን መኪናችን 15 ደቂቃ 20 ደቂቃ ወክ አድርገን ነው ምናምን ነው you can't ይዛችሁ መግባት አትችሉም ተባለ እንደገና እሱን መኪና ውስጥ አስቀምጠን ተመለስን ገባን and እስር ቤት ውስጥ ማነው ፍርድ ቤት ውስጥ ገባን and ጠበቀን then ፍርድ ቤት ውስጥም የታጠቁ ፌደራል እንትን ባሽ ናቸው በጣም በቃ እና and scary ነው በሙሉ መሳሪያቸው ነው ክላሽንኮቭ ትልልቁን ይዘው ነው እንዳለ የሚገቡት የሚወጡት እና ፍለፊት ፍርድ ቤቱ ጋር 3-4 ይቀመጣሉ ከዚህ ከጀርባ ከኛ እንዳለ ብዙ ናቸው መሃል ላይ and ከእስረኞቹ ባንድ ሳይድ አብዛኞቹ የተወሰነ ሳይድ መሃል ላይ ቁጭ ብለዋል ዳኞቹ ገቡ አቃቤ ህግ 3 አቃቤ ህግ ጠበቆች አሉ በስተግራ በኩል 4 ሰው ነው የሚሆነው 3 ዳኞች ናቸው 3 ዳኞች አሉ በስተግራ 4 ምን 3 አቃቤ ህግ የመንግስት አቃቤ ህግ ጠበቆች አሉ and እንትን ኮርት ሪፖርተሯ አለች ሪከርድ የምታደርገው ፕሮሲዲንጉን and ጠበቆች አሉ የተከላካይ ጠበቆች አሉ and so ጀመረ ምስክር በአጋጣሚ የሰሜን ሸዋ የተገደለው የግርማሽ ጥላ አይቶ የግርማሽ ጥላ ባለቤት ነበረች የምትመሰክረው የዛን ቀን and እሷ መሰከረች so በዛን ቀን በታዘብኩትኝ ነገር ምንም የተለየ ያየሁት ይሄን ያህል በጣም ስኬሪ ከመሆኑ የዚህ ፍራቻ በጣም ነው የታጠቁ መሳሪያ ከመብዛቱ በስተቀር ይሄ ነው የምለው የተለየ ነገር አልተመለከትኩም አልታዘብኩኝም እንዳልኩ በአንድ ቀን ግን እዚህ ላይ ፍርድ ቤት ሰው ተፈትሾ ከገባ በኋላ እዚህም ሀገር ምናልባት ሴኩሪቲ ጋርድ ኖርማል ሴጋ አንድ ቦታ ይቆማል ምክንያቱም መሳሪያ ምንም እስከሌለ ድረስ ምንድነው ሀፕን ያደርጋል ብለው ያ ሁሉ ወታደር መሳሪያ ይዘው ነው በእኔ አስተያየት ትክክል ኢትዮጵያ ውስጥ እዛ ብቻ ሳይሆን ብዙ ቦታዎች ላይ ይሄ ከሆነም አንደርከቨሮችን የመጠቀም ካልቸር የለም በቃ አዲስ አበባ ሴፍ ነች ማስፈራራት ብለህ ካሰብከው በቃ ሴፍ ነው ሰላም ነው ጦርነት የለም ይያሉ ነው ለገሰት ሁሉ በለው አብይ በለው ብርሃኑ ጁላ ሁሉም ይናገሩት then ሴፍ ከሆነ then በጣም ይሄ በመትረየስ ምናምን ነገር በ3 ኳርተርስ ይሄ መኪኖች በፒክአፕ ላይ ከተማ ሁሉ ሲንቀሳቀሱ ተመለከት እንትን የሆነ የተወረረ ከተማ ይመስላል ያስፈራል ሰው ሁለቱ ይጋጫል እና በተለይ ፍርድ ቤት ደግሞ እንዳልከው አስፈላጊ አልነበረም ትንሽ ያሳሰበኝ የበለጠ በየ15-20 ደቂቃ ይለዋወጣሉ እንዳይደክማቸው መሰለ ጥበቃዎቹ ስለዚህ አንዱ የታጠቀው ምናምን ይገባል ያኛው ይነሳል ይወጣል እና እንትኑ ሙዱ እንዳልከው የሆነ ሩዋንዳ ወይ ኮንጎ ያለው ነው ይመስለኝ ሙቪ ላይ አይታል አንዳንድ ጊዜ ይሄ ሆቴል ሩዋንዳ ወይ ምናምን ታጥቃውን ሲሉ ይመስለኝ እና እንዳልከው የሆነ በዳኞቹ ላይ በጠበቆቹ ላይ በሁሉም ላይ የሚፈጥረው የሆነ ቺሊንግ የፍርሃት ስሜት ያለ ይመስለኛል እና እንዳልከው በሙሉ ካስፈለገም ትንሽ ፍራቻም ካለ ስጋትም ካለ አንደርከቨሮች መሳሪያ ያዘ ኮማንዶ ምናምን ታቆማለ ኤግዛክትሊ እንጂ ይሄኛው እኔ በዛው ሁኔታ ዳኞቹ ራሳቸው በነጻነት ተሰማቸዋል ወይ እንዴት ነው አይ ሱፐር ትንሽ ደብሮኛል ከብዶኛል እኔ ልከዝ በዛ ሁሉ ሁኔታ ውስጥም ቢሆን ዛሬ ዋንኛው በተለይ ብሬኒ እንድናተኩርበት የፈለኩትኝ ጠበቆቹ ጉዳይ ነው በጣም የተወሰኑትን አቃቸዋለሁ ድሮ በስም የተወሰኑትን አላቃቸውም አቶ ሰለሞን ገዛኸኝ ሄኖክ አክሊሉን እንኳን ረጅም ጊዜ አውቀዋለሁ ከዚህ በፊትም የነ እስክንድር ጊዜም 5-6 ዓመት በላይ በትንሹ አውቀዋለሁ እነ ዶክተር ስሜነ ኪሮስ ቤተ ማርያም አለማየሁ የዛን ቀን የለም እሱንም ስሙን በተደጋጋሚ ያያዋለሁ ሌሎች ስማቸው ማላስታውሳቸው ጠበቆች በዋነኛነት ግን እነዚሁን የሚሰሩትን ስራ ላደንቅ ፈልጋለሁ አክቹአሊ በዚህ አስቸጋሪ ከባድ ሁኔታ ውስጥ እንደውም ከ2 ቀን ከ3 ቀን በፊት በፍርድ ቤት ሂደት ላይ አቶ ሰለሞን ገዛኸኝ ላይ አንደኛው ምስክር እንግዲህ በመስቀለኛ ጥያቄ ተፋጠጠው ይሁን ተበሳጭቶ አላቀም ብቻ ገለሃለሁ ብሎ አስፈራርቶኛል ብሎ ጠበቃውን ከሰሰው አክቹአሊ አንደኛው ምስክር እና በዛ ምክንያት አቶ ሰለሞን አክቹአሊ የዛን ቀን ችሎቱን ማስኬድ አልቻለም ዝም ብሎ ቁጭ አለ ተረብሾም ነበር ረጅም ጽሁፍ ዜናም ላይ ወጥቷል አክቹአሊ ሶ በዚህ ሁሉ ሆስታይል ሁኔታ ውስጥ የሚያደርጉትን ፊልሚያ በተለይ ደግሞ ጠበቆቹ እንደመሰማው ከሆነ ሬጉላር የሆነ
ክፍያም የላቸውም። አብዛኞቹ በፕሮቦኖ የሚባለው እዚህ ሀገር ወይም በነፃ የመስራት ያህል ነው አክቹዋሊ የሚሰሩት እና መደበኛ የሆነ ክፍያ የላቸውም። ኤንድ አይ ቲንክ በዚህ ነገር ላይ ምን ላድርግ ፍትህ ማግኘት አለማግኘት ሌላ ጉዳይ ነው። ኢትዮጵያ ውስጥ ከኢትዮጵያ ይሄ ዱ ፕሮሰስ ኦፍ ሎ የተከሳሾች መብት ተጠብቆ ጀስቲስ ይገኛል አይገኝም ቬሪ አንላይክሊ ነው። ዞሮ ዞሮ የፖለቲካ ክስ ነው። አብይ እንግዲህ የፈለገ ቀን ይለቃቸዋል ብዬ ነው የማስበው። በት ኢን ዘ ሚን ታይም ግን የፍትህ ስርዓቱን ኤክስፖዝ ማድረግም ስለሚያስፈልግ ቻሌንጅ ማድረግም ስለሚያስፈልግ ቴስት መፈተሽ መሞከርም ስለሚያስፈልግና ጠበቆቹ ደግሞ በጣም በዚህ ሁኔታ ውስጥ ከባድ አንዳንዶቹ ሰማ እንደው ይገርምሃል ከኪሳቸው ብር አውጥተው እንደገና ለእስረኞች ልብስ ለቤተሰቦቻቸው ለእስረኞች ቤተሰብ ሁሉ ይደቁማሉ ይሰጣሉ አክቹዋሊ አይደለም እነሱ ክፍያ ማግኘት ማለት ነው። እና በዚህ ሁሉ ስራ ውስጥ ይሄን ስለሚሰሩ አድናቆቴን ለመግለጽ በጣም ብዙም ባይሆንም በእኔ በሎ ኦፊሴ ስም 250,000 የኢትዮጵያ ብር ለመስጠት ቃል ገብቻለሁ። 250,000 ይህን ተከትሎም ጥሪ አቅርቤ እዚህ ቶሮንቶም አሜሪካ ያሉ ሰዎች ጋር ጥሪ አቅርቤ ብዙ ሰዎች ፈቃደኝነታቸውን ገልጸዋል። የተወሰኑ ሰዎች ብር መላክ ጀምረዋል። ስለዚህ ዋነኛው የፈለኩትኝ በተለይ ቶሮንቶ የምንገኝ ሰዎች በየጊዜው በአመት አንዴ ሁለቴ ያስቸግራቸዋለኝ this time በእኔ በኩል 2500 ኬኔዲያንስ ወደ 250,000 የኬኔዲያን የኢትዮጵያ ብር አትሊስት 1 ሚሊዮን እንደምንም እንድናስገባው ተሰባስበን ጓደኞቼንም ዳንኤል ጥላሁን ጠበቃውን ጠይቄያለሁ ነው ኪዳኔ ሌሎችም እዚህ አካባቢ ያሉ የህግ ባለሙያዎችም እንደዚሁ ቃል ገብተውልኛል ይተባበሩኛል ተስፋ አደርጋለሁ። ብርሃን ቲቪ ሰናወጣው ኦፍ ኮርስ ብርሃን ቴሌቪዥን አንደኛው ዋናው ኮሌጅ ነበር። አንደኛው አይኖ በዚህ በመቄዶኒያም በቤተክርስቲያንም ብዙ ፈንድሪዚንጎች አሉ። ቅድስት ማርያም ተክለ ሃይማኖት ዛሬ ቅዱስ ገብርኤል ልክ እንደ ቤተክርስቲያን ከመድረሴ ከመግባቴ ትኬት ግዛን ሲሉ ሁሉ በሁሉ ወረሮኛቸዋል እና አይኖ በጣም በነገራችን ላይ ተክልዬም በ29 አለ ትኬት እና ሶ አይኖ ብዙ ሸክም በዝቶብናል። ግን ደግሞ ይሄም ያስፈልጋል። ይሄም በረከት እንድናገኝ ዘሲር ነው እንኳን አክቹአሊ የቤተክርስቲያን ኮታይር ወደ ለዚህ አይነቱ በጎ ተግባር ነው የማውለው። ለዚህ በተለይ ጠበቆቹን መርዳት ያስፈልጋል እና አይ ቲንክ በዋነኛነት እሱን መልእክት ለማስተላለፍ ነው ብሬ የፈለኩትኝ ማለት ነው። ጠበቆች ከእስረኞች በጣም ጥሩ መቼም ያው ሁላችንም ያቀማችንን መርዳት እንዳለብን ይገባኛል። ይሄ በጣም መርዳትም አለብን። እንደው ጠበቆቹን አንተ ስታነጋግራቸው ስሜታቸው እንዴት ነው? የሞራል እንደው እንትናቸው እስቲ ሞራላቸው ደስ ይላል። በተለይ ከአንድ ጠበቃ ጋር ነው በተለይ በዝርዝር የተጫወት ነው። እንግዲህ አንዳንዱ ነገር ትንሽ ይከብዳል አይደለም። አንዳንዱ የተነጋገርናቸው ነገሮች ምን ያህሉ ፓብሊክ ይሁን ምን ያህሉ ፕራይቬት በግል ይሁን ከባድ ነው። ደግሞ ይሌቨር ነው እንደው ሞራላቸው በተቃለ ደስ የሚል ነው። እጅግ በጣም ደስ የሚል ነው። ጥያቄ ሲጠይቁ መስቀለኛ ጥያቄ ሲጠይቁ እዛ መገኘታቸው አመች አይደለም። እንዳልኩ ኢትዮጵያ አዲስ አበባ ጭንቅንቅ ነው። ትራፊኩ ልጆች አሉ፣ ቤተሰብ አላቸው፣ ያስተምራሉ፣ ወጪ አለ። ብዙ ጊዜ ደግሞ እንደዚህ አይነት ስራ ላይ የሚሰራ ስትሆን ሌሎች ባለ ጉዳዮች ፖለቲሳይዝድ የሆነ ኬስ ስትይዝ ብዙ ጊዜ ኢትዮጵያ ውስጥ ተፈረጃለ። ስለምትፈረጅ ሌሎች የሲቪል ኬዞች ላታገኘው ትችላላችሁ። ይፈራሉ እሱ ጋር ብትሄድ ደግሞ ኢትዮጵያ ውስጥ ደግሞ ብዙ ጠበቆች ባለሙያዎች ጋር ከነዚህኞቹ ጋር ሳይሆን ከሌሎቹ ጋር ስነጋገር የሰማሁት ነገር ምንድን ነው ብዙ ጉዳዮች የሚያልቁት ነሰርሊ በህግ ክርክር ብቻ ሳይሆን በኮኔክሽን ማሰለኛል ባለ ግንኙነትም ነው። በዚህ ሁኔታ ውስጥ ፖለቲካሊ ከመንግስት ጋር አጌንስት መንግስት ሆነ ከቆምክና እስረኞችን በተለይ በሽብርተኝነት በተለይ መንግስትን በመገልበጥ በአመጽ የተከሰሱን ሪፕሬዘንት ካደረግ በኮኔክሽን ራሱ ኬዞችን የማሸነፍ የመፍታት ጉዳይ አይ ቲንክ በጣም አናሳ ነው። ያ ሁሉ ሆኖም ግን በጣም የጠበቆቹን ሞራል በእውነት ሳላደንቅ እኛም ደግሞ መጠበቅ አለብን የነሱን ሞራል ቦስት ማድረግ ስላለብን በዋነኛነት የዛሬው ቃለ ምልልሳችን ብሬን እሱ ላይ እኔም ደስ ያለኝ ሄጄ 11 ቀን ቆየው ከዘመድ ከወዳጅ ጓደኛ ጋር መገናኘቱ በጣም ቆንጆ ነው። ወጥቶ ማየቱ መዝናናቱ በተለይ ያስደስተኝ ግን የቃሊቲ እስር ቤት ጉብኝቴና መስከረም ጋር የነበረ ከዚህ በፊትም ያው ጠይቀሃል እና በተለይና ከዛ ደግሞ ፍርድ ቤት ሄጄ እንደሚመጣበት ቀን ነው አክቹአሊ ሰኞ ማታ ለበር ጠዋት ነው ፍርድ ቤት ሄጄ ነበር። ግን ከዛም ቪዲዮ ለቅ ያለው አክቹአሊ ደግሞ ትንሽ ተፈራ ነበር። በሰላም መጣሃል። እንግዲህ ተመልካቾቻችን እንደምትመለከቱት ነው ተክለ ሚካኤል ጥብቅናውን ብቻ ሳይሆን አንድ ደስ የሚል ጸባይ ያለው ማንም ሰው ብዙዎቻችን ያላደረግነው በተለይ ኢትዮጵያ ስንሄድ ከግል ጉዳያችን ውጪ የትም ቦታ አለን። በተለይ ትልቅ ነገር ነው እስረኛ መጠየቅ። ስለ እስረኝነት ሲነሳ
አባቴን ደርጋሶት በልጅነት እድሜ በአንዴ 3ኛ ፖሊስ ጣቢያ አንዴ ከርቸሌ ስመላለስ ራሻ ከመሄድ በፊት ራሻ ከያው 8ኛ 9ኛ ክፍል ተማሪ ሆኜ በፍጹም የሚረሳኝ ጊዜ አልነበረም። አሁንም አንተ ላደረከው ነገር እንደገና ደግሞ እነዚህ ለሰው ተስፋ መስጠት ትልቅ ነገር ነው። ተምረው ወደ ኋላ እንዳይሉ እርዳታ ለማድረግ መደረጉ እኔም ይሄንን በቀደም ለታ አንዳንድ ቦታ ላይ ከተናገርክ በኋላ ከብዙ ሰዎች ጋር ተወያይተንበታል። ለዚህ ነው ዛሬ ሞር ማህበረሰቡ እንዲረዳ ያው የለንም ከሌለን ላይ ግን የግዴታ መስጠት አለብን እና በዚህ አጋጣሚ ደግሞ መንግስት ደግሞ የፖለቲካ ኬዝ ስለሆነ ቢለቃቸውስ ብለ I think so I think ultimately በዛ መልኩ የሚፈታ ነው የሚመስለኝ እንዳልኩ ብሬ ኢትዮጵያም the last 20-25 years ባህሉም እንደዛ መሰለኝ አይደለም ይታሰራሉ አመት ሜቢ ይፈረድባቸው ይችላል ከዛ ይቅርታ ጠይቁ ይባላሉ ይፈርማሉ ይወጣሉ ህገ መንግስታዊ ስርዓቱን ለማናድና ምናምን ተብሎ ተከሰው ወጥቶ ስለዚህ I think በዛ መልኩ የሚፈታ ነው የሚመስለኝ አሁን የነ መስከረም ጉዳይም ultimately በዛ መልኩ የሚፈታ ነው አይዘር በዛ መልኩ ነው የሚፈታው ኦር አንዱ ኃይል ካሸነፈ ደግሞ ሜቢ በሌላ መልኩ ሊፈታ ይችላል አብይ ስልጣን ላይ እስካለ ድረስ ግን የአብይ ጉዳይ ይመስለኛል አብይ ከፈለገ ይፈታሉ ካልፈለገ ደግሞ ይቀጥላሉ ፕሮባብሊ ከመርጫው በፊት እንኳን ይፈታቸው አይመስለኝም አሁን የሚቀጥለው ምርጫ አለ አይደለም 5 አመቱን ሴኪዩር ካደረገ በኋላ ኦብቪየስሊ ያደርጋል የሚከራከር ነው አይኖርም ነብሬም ጓደኛ ብራው ነጋም ስለዚህ ነው ስለዚህ 5 አመቱን ያገኛል ከዛ በኋላ ሞስት ላይክሊ ይለቃቸው ይኖራል ብለህ ነው ምርጫ እንዴት ነው ያው ለይስ ብላን ቢሆን ይኖራል ለይስ ብላን ቢሆን ምርጫማ ይግድ በየአምስታመት እንደው ተክሊ ወደ ሌላ ጉዳይ ልውሰድና አዲስ አበባ ዩኒቨርሲቲም ላይ ታይተሃል አዲስ አበባ ዩኒቨርሲቲም ነበርኩኝ ቢኮዝ ፕሮጀክት አለን የአዲስ አበባ ዩኒቨርሲቲ አሉምናይ የሎ ሶሳይቲ የህግ ትምህርት ቤቱ አሉምናይ አሶሲዬሽን እንደዚህ በአመት 200-300 ሺህ እንሰጣለን ለኮንፈረንስ ምንም ሲደረግ ለስኮላርሺፕ ምናምንም ኢትዮጵያ ብር ነው አክቹአሊ ዶላር አይደለም ስለዚህ የሎ ስኩሉን ኮሚቴ ዲኑንም አዲሱን ዲን ዶክተር ሙራዱን ለማግኘት ሰላምታ ለመለዋወጥ እና አፕዴት ለመደራረግ ነው የተገኘሁትኝ and አይ ቲንክ በዚህ አጋጣሚ እንዳልካልከ ካነሳው አይቀር ብዙ አዲስ ዩኒቨርሲቲ ወይ ሌሎች ኢትዮጵያ ዩኒቨርሲቲዎች አክቹአሊ ምሩቃን እንደዚህ ወደ ኋላ ዩኒቨርሲቲዎቻቸው የተማሩበትን ትምህርት ቤት ማስተር መጠየቅ አለባቸው ነገሌ አሁን ለምሳሌ ኮብሬ እንደው ምንም ብዙ አደረኩ እንጂ በጣም አሁን እንደዚህ በአመት 100 ሺህ ምናምን ስኮላርሺፕ ለምናምን ሰጣለን ለትምህርት ቤቶች እንሰጣለን አው በየጊዜው ሌሎች ዩኒቨርሲቲዎች አልፎ እንደዚሁ እንደጉመልን ሰጠ ከመናገኛት በረከት ላይ መሆንም አለ የግድ አስፈላጊ ነው ማለት በአንድ በኩል ብሬ አንዱ ኢትዮጵያ ውስጥ መታወቅ ያለበት ነገር በተለይ ዳያስፖራ ፖለቲካሊ መታገል አንድ ነገር ነው ጥሩ ነው ፖለቲካሊ በጣም መታገል ያለብን እንታገላለን at the same time ጎን ለጎን ደግሞ አንዳንድ የበጎ አድራጎት ስራዎችን ልክ ቤተሰቦቻችን ማለት ነው ለምሳሌ መንግስት መጥፎ ነው ብለ ለቤተሰብ ድጎማ መስጠት አታቆም አይደለም ሲሚላርሊ የተማርንባቸውን ትምህርት ቤቶች ያደግንባቸውን ክርስትና የተነሳንባቸውን ደብሮች መርዳት አይ ቲንክ በጣም የግድ አስፈላጊ ይመስለኛል ነገሌ አርሲ ቤተክርስቲያን ተመርቋል ብዙም ብር ባይሆን ትንሽ እንደዚሁ ቤተክርስቲያኑ ሲገነባ because ለሰው አንድነት ኢትዮጵያ ውስጥ ተስፋ የሚሰጥ ነገር ብለ ካነሳው ያቀር ሁሌ በኢትዮጵያ ተመላለስኩ ይቆጠር በጣም የሚገርመኝና ፋሲኔት የሚያደርገኝ ነገር የህዝቡ ይሄ ሁሉ በቃ ውዥንብር ተፈጥሮበት የብሔር ፖለቲካ የሃይማኖቱ ቴንሽን አለ ያ ሁሉ ሆኖም ግን የህዝቡ አንድነት በጣም በቃ የሚገርም ነው ኢንታክት ነው እድሩ እንዳለ ነው ማህበሩ ጽዋው እንዳለ ነው እቁቡ የሰፈር ሰው ጓደኝነቱ አብሮ ሃንጋውት በሐዘን ሰዓት በደስታ ሰዓት በሰርግ and እህቴ የኔ እህት አዲስ አበባ መጣከልጆቿ ጋር ነው ነገሌ መመለስ አለብኝ በጣም አለች እንግዲህ እኔ ከዚህ ድረስ ሄጄ እንዴ ምንድነው እና በፍጹም ሰርግ አለ ስራ ላገስኳቸውም ደግሞ ቢያንስ መገኘት አለብኝ የግድ ብላ እንደገና እሷን ለማድረስ እንደው አክቹአሊ ወደ ዋሳ ይሄዳል እግረ መንገድ እንጂ እቅድ አልነበረኝም ሶ የሰው ተስር በጣም ደስ ስለሚል በእኛ በኩል ደግሞ ውጭ ያለው ዳያስፖራ በመንችለው መንገድ ሁሉ ያን መደጎም አለብን ለማለት ፈልጌ ነው መርዳት አለብን በጣም ደስ የሚል ነው እንደውም በሰሞኑ አንድ ትልቅ ምሳሌ በዚህ መቄዶኒያን አስመልክቶ ሁሉም ሰው የተሳተፈበት ነው በዚህ አጋጣሚ ያው ከኛ ከቅድስተ ማርያም ካቴድራል መንበረ ብርሃን ቅድስተ ማርያም ካቴድራል የተሰበሰበው ገንዘብ አጠቃላይ ሲታይ ዝግጁ ናችሁ 3,46,127 ብር ወደ 3 ሚሊዮን ብር በላይ ትላንትና አቡነ
ዲሜጥሮስ እዛ ሄደው አስረክበዋል። እና ለማንኛውም ኬኔዲያን ቶሮንቶ ያላችሁ እንኳን ደስ አላችሁ። 3 ሚሊዮን ጥሩ ብር ነው። እንዲህ ይቀጥላል። ደህና ነው። ምንም አይደል። ምንም ደህና ነው። ከዛም በላይ ማድረግ ይቻላል። በየቦታውንም እየተዋጣ ነው። ሌሎችም ምንድነው ኮንቲኒየስ ማድረግ ኮንቲኒቲ እንዲኖር ማድረግ አለ። በቀጣይነት ተከታታይነት ይሄ እንዲህ አይነት ጉዳዮች የመቄዶንያን ፕሮጀክት የአንድ ጊዜ ፕሮጀክት ብቻ አይደለም አለ ለወደፊት መሰራት ያለበት ነው። አብረን መሆን አለብን፣ መረዳዳት አለብን ለማለት ያህል ነው። ፋንታስቲክ። ከዛ በተረፈ እንዳልከው የቅዱስ ተክለ ሃይማኖት ፈንድሬዚንግ አለ በ29 ያለ ተክልዬ ነገ ማስታወቂያው ሌላ ማስታወቂያ መለቅላችኋለሁ እንድትተባበሩ እንጠይቃለን። እንደገና ደግሞ ሜይ 24 እኔ እንኳን የለውም አሜሪካ ነኝ የዛን ቀን የኪችነር ኪዳነ ብረት ልክ ነህ። ኪችነር እኔንም ዛሬ እንደውም ፕሮግራም ነበረኝ እዛ ለመሄድ በአጋጣሚ በፕሮግራም ግጭት ምክንያት ነው የተሰረዘው እንጂ የኪዳነ ምሕረት ቤተክርስቲያን አሜዚንግ የሆነ ግቢ ነው። በጣም ደስ የሚል በተለይ ሱባኤ ለፍልሰታ ጊዜ የሚገርም ሱባኤ የሚያዝበት ቦታ ነው። ለሰው እንዳይንገላታ በሚል አዳራሽ ለመስራት ነው። ፈንድሬዚንግ አላቸው እዚህ ቅድስት ማርያም ነው። የኪችነር ኪዳነ ምሕረት ቢሆንም ፈንድሬዚንጉ ግን ቅድስት ማርያም አዳራሽ ውስጥ ነው። 84 ታይኮስ አዳራሽ ውስጥ ነው አብርሃም አዳራሽ የሚካሄደው። ስለዚህ እዛ ተገኝታችሁላችሁ እንደ በ22 ማርች 22 ፊልማችን በድጋሚ ይታያል። ቃላት ፊልም የት ነው የሚታየው? 918 ባትረስት ላይ 918 ባትረስት ላይ በ22 ማርች 22 ፊልሙን አክቹዋሊ ለቅቄዋለሁ። ሜቢ ሰጥህና ክሊፑን መሀል ላይ ካስገባለች በጣም ቆንጆ ነው። የስ ቃላት በጣም አሜዚንግ የሆነ ድጋሚ ነው የሚታየው። ሴፕቴምበር 8 የተመረቀው ከዛ በኋላ አልታየም ነበረ። ማርች 22 3 ሰዓት ተኩል ከሰዓትና 5 ሰዓት ተኩል ይታያል። ስለዚህ ያመለጣችሁ ሰዎች ተመልከቱት። በጣም 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 እርግጠኛ ተደስተውበታላችሁ። ካልተደስታችሁበት ደውሉልኝና እኔ ሪፈንድ አደርጋችኋለሁ ገንዘቡ። አም ሲሪየስ ዳት ማች በጣም ኮንፊደንስ አለኝ በፊልሙ ላይ ማለት አክተሩም ነው ደግሞ በዛ እንዴ አይ በጣም አመሰግናለሁ። እንግዲህ ተክሊል ለጊዜ ተመልካቾቻችን እንግዲህ ይሄን ያህል ማስታወቂያ ከተናገርንም በአጠቃላይ አንድ መጨረሻ ማስታወቂያ ምን ችግር ከበደች ተክለ አብ ኤፕሪል 5 ትመጣለች። እዚህ አርቲስትም ነች፣ ደራሲም ነች፣ የስነ ጥበብ የስዕል ባለሙያም ነች፣ መምህርም ነች። ዩኒቨርሲቲ ፕሮፌሰር የሲቲ ዩኒቨርሲቲ ኦፍ ኒውዮርክ አክቹዋሊ ፕሮፌሰር ነች። ከበደች ተክለ አብ በጣም ኢንተረስቲንግ ታሪክ ያላት ታዋቂ ሴት ነች። በቅርቡ መጽሐፍ ላስችር አሳትማለች። የኢትዮጵያ ማህበር 1950 ዳንፎርዝ አቨኒው በዚህ በየወሩ የሚቀጥለው እንግዳችን እሷ ነች። ከኒውዮርክ ድረስ ትመጣለች። አርት ላይ ስነ ጽሁፍ ላይ ኢንተረስት ያላችሁ ሰዎች ሌሎቻችሁም ብትሆኑ እንድትመጡና ከበደች ተክለ አብ ጋር ጥሩ ጊዜ እንድናሳልፍ ይሄን መልእክት አስተላልፋለሁ። ሌላ ይረሳዋል ወል ሜይ ጁን እያለ ሜይ ላይ ታውቃለህ አረጋዊና ሰፋ ነች እንደገና ሄርሜላ እናትን መጣናገኛ ለማንተ ገብረስላሴ ይመጣሉ እያለ ይቀጥላል። አክቹዋሊ ብዙ አክራም መሐመድ አለ። ቶሮንቶ ቢዚ ነች። ቢዚ ከተማ ውስጥ ነው የምንኖረው። ቀላል አይደለም። መታችሁ ታደሙልን። ብዙ ጊዜ ገንዘብ ወጥቶበት ነው የኤር ቲኬት ከፍለን የሆቴል ከፍለን በነገራችን ላይ ለኦፊሳችን ነው እንድታከላል ማለት ነው። ከተማችን ውስጥ በኮሚኒቲ ስራ ውስጥ እንሳተፋለን። ቲኬታቸውን የእንግዶቻችንን ገዝተን ሆቴላቸውን ከፍለን የምናመጣቸው እኛ ነን። የተክለ ሚካኤል አበበ ለኦፊስ ነው። በዚህ ኩራት ይሰማናል። እነ ኢሳያስም ይሰራሉ አብረን። ኢሳያስም አለ ግን ደሞዝ ጨምር ያልገንሱታል። እንግዲህ ተመልካቾቻችን እየተጫወትን መልእክት አስተላልፈናል። በተለይ ተክሌ ቅድም የተናገረውን የጠበቆቹን ጉዳይ እዚህ ፕሮፌሽናል ሰዎች አላችሁ። ትምህርት ተምሮ በቂ ገንዘብ አለማግኘት ምን ያህል እንደሚጎዳ ታውቃላችሁ። እንግዲህ ተመልካቾቻችን ፕሮግራማችንን ጨርሰናል። ተክሌ ተሰናበት። እንግዲህ አመሰግናለሁ ብሬድ ድሉን ስለሰጠኸኝ። ቀደም ሲል በተናገርነው መሰረት የፖለቲካ እስረኞችን ሊጋል ዲፌንስ ፈንድ ለመርዳት ለማገዝ የምትፈልጉ በተለይ እዚህ ቶሮንቶ ውስጥ ያላችሁ ወዳጆቻችን እኔንም ማግኘት ትችላላችሁ፣ ብሬን ማግኘት ትችላላችሁ። ኦር ትራንስፈር ማድረግ ከፈለጋችሁ ደግሞ በልጅ ተክሌ @gmail.com @gmail.com መላክ ትችላላችሁ። ለምታደርጉት እርዳታ በሙሉ እጅግ በጣም 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 አመሰግናለሁ። ባዩ ኪዳኔ ኦሬዲ ገና ሳስብ ነው ባዩ ኪዳኔ $250 ለዚህ ፐርፐስ ልኳል። አመሰግናለሁ። ሀኒቾን ሃሚልተን እየጠበቅኩኝ ነው። ዳንኤል መርገን ቅድስት ማርያም ቤተክርስቲያን ኦሬዲ $100 ሰጥቶኛል። ሌሎችም ሰዎች እንደዚሁ ላመሰግናችሁ ወዳሉ። አንዳንዶቻችሁ ስማችሁ እንዲጠቀስ አትፈልጉም and obvious ነው። እጅግ በጣም አመሰግናለሁ። እኔን ወይ ብሬን ኮንታክት አድርጉን። ትራንስፓረንት
በሆነ መንገድ አካውንቴብል ተጠያቂነት ባለበት መንገድ ዴሊቨር እናደርጋለን እና ሪፖርት እናደርጋለን። ከዛ በኋላ እጅግ በጣም አመሰግናለሁ። ቴንክ ዩ። እኔም ከልብ አመሰግናለሁ። ጤና ይስጥልኝ።